ቶፕታል ስሙ ምናልባት አዲስ ሊሆን ይችላል። ለምርጥ 3% ብቻ የተዘጋጀ መድረክ ነው ይባላል። ግን ዋናው ጥያቄ በእርግጥ ከዚህ መድረክ በሚገኝ ሥራ ኑሮን መምራት ይቻላል ወይ የሚለው ነው። እንግዲህ ዛሬ የቶፕታልን የፍሪላንስ ሪፖርት እየተመለከትን ለዚህ ጥያቄ መልስ እንፈልጋለን። እስቲ እንጀምር። እንግዲህ የፍሪላንስ ሥራ ሕይወት እንዴት እንደሆነ ይታወቃል። ልክ እንደ ማዕበል ነው። አንድ ቀን ሥራ ይትረፈረፋል፣ ሌላ ቀን ደግሞ ድርቅ ነው። ሁሌም ያው ነው። ጥራት ያላቸው ደንበኞችን ለማግኘት መሯሯጥ፣ ዝቅተኛ ክፍያ ከሚሰጡ ሥራዎች ለመሸሽ መሞከር። አዎ፣ ይሄ ፈተና የብዙዎች የዕለት ተዕለት ታሪክ ነው። እሺ፣ ታዲያ ቶፕታል ለሚባለው መድረክ የሚመጣው እዚህ ጋር ነው። ለእነዚህ ሁሉ ችግሮች መፍትሄ አለኝ ነው የሚለው። ራሱን ሲገልጽም እንደ ማንኛውም የሥራ መድረክ አይደለም። ይልቅስ ልክ እንደ አንድ ልዩ ክለብ ምርጦቹን ብቻ በማጣራት ከዓለማችን ታላላቅ ኩባንያዎች ጋር የሚያገናኝ መድረክ እንደሆነ ነው የሚናገረው። እንግዲህ በዛሬው ትንታኔያችን መጀመሪያ የ3%ን ተስፋ እንመለከታለን። ቀጥሎ አስቸጋሪውን የማጥሪያ ሂደት፣ ከዚያም የመድረኩ ጥቅሞች ምን እንደሆኑ እናያለን። እርግጥ ነው የተደበቁ ጉባኤቶችንም እንመረምራለን። በመጨረሻም አንድ ውሳኔ ላይ እንደርሳለን። እሺ፣ ክፍል 1 የከፍተኛ 3% ተስፋ፣ የልዩነት ማራኪነት። በቃ ቶፕታል ለምርጥ ባለሙያዎች ይህን ያህል ማራኪ የሆነው ለምንድን ነው? እስቲ ሚስጥሩን እንመልከት። ሁሉም ነገር የሚጀምረውም የሚያልቀውም በዚች ቁጥር ዙሪያ ነው፣ 3%። ቶፕታል የሚለው ነገር በጣም ግልጽ ነው። ከመቶ አመልካቾች ውስጥ 3ቱ ብቻ ናቸው ጥብቅ የማጣሪያ ሂደታችንን አልፎ የሚገቡት ይላሉ። ይህ ቁጥር ብቻውን ስለ መድረኩ ምንነት ብዙ ነገር ይናገራል። ይህንን እንደዚህ ብለን ልንመለከተው እንችላለን። ልክ የአንድ ትልቅ ዝግጅት የግብር መግቢያ በር ወይም ቬልቬት ሮፕ እንደማለት ነው። በሌሎች መድረኮች ላይ ካለው ግርግርና ጫጫታ ርቆ እዚህ ጋር ምርጥ ደንበኞችን እና ፕሮጀክቶችን በቀጥታ ማግኘት ይቻላል ነው የሚሉት። ግቡ በጣም ግልጽ ነው፣ ምርጦቹን ከቀሪዎቹ መለየት። ጥሩ። ታዲያ ይህንን ልዩነት እንዴት ነው የሚያረጋግጡት? እንዴት ነው ምርጦቹን የሚለዩት? መልሱ ከባድና በጣም ፈታኝ በሆነው የማጣሪያ ሂደታቸው ውስጥ ነው ያለው። ግን ማስጠንቀቂያው ይሄ ነው፣ ሂደቱ በጭራሽ ቀላል አይደለም። ሂደቱ ልክ እንደ ተራራ መውጣት ነው። በእርግጥ የሚጀምረው ቀላል በሚመስል ነገር ነው፣ የቋንቋና የስብዕና ግምገማ። ከዚያ ግን ወደ ጥልቅ የክህሎት ምርመራ ይገባል። ይህን ካለፉ ከባለሙያዎችን ጋር የቀጥታ የቴክኒክ ቃለመጠይቅ አለ። በመጨረሻም ደግሞ ልክ እንደ እውነተኛ ሥራ አንድ የሙከራ ፕሮጀክት ሰርቶ ማሳየት ይጠበቃል። እያንዳንዱን ደረጃ ማለፍ በራሱ ትልቅ ድል ነው። እሺ፣ ይህን ሁሉ ፈተና አልፎ ሲገቡስ ሽልማቱ ምንድን ነው? አሁን ደግሞ የቶፕታል መድረክ አካል መሆን የሚያስገኛቸውን አስደናቂ ጥቅሞች እስቲ እንመልከት። ጥቅሞቹ በጣም ግልጽና እውነት ለመናገር ኃይለኛ ናቸው። እስቲ ያስቡት፣ እንደ ፎርቹን 500 ካሉ ግዙፍ ኩምፓኒዎች ጋር የመስራት ዕድል፣ በጣም ከፍተኛ እና ተወዳዳሪ ክፍያ እና ከሁሉም በላይ ደግሞ ለሥራ መጫረት የሚባል ነገር የለም። መድረኩ ራሱ ያለማቋረጥ ጥራት ያላቸው ሥራዎች ያቀርባል። በተጨማሪም በዘርፉ ካሉ ሌሎች ምርጥ ባለሙያዎች ጋር የመገናኘት ዕድል ይፈጥራል። ግን ሁሌም እንደምንለው ሳንቲም ሁለት ገጽታ አለው። የቶፕታልም ሌላ ገጽታ አለው እና የተሟላ እይታ እንዲኖረን ሊያጋጥሙ የሚችሉትን ጉዳዮችና ተግዳሮትን መመልከት ግድ ነው። እንግዲህ እዚህ ላይ ነው ነገሮች ትንሽ የሚከብዱት። አንደኛ፣ የማጣሪያ ሂደቱ በጣም ረጅምና አድካሚ መሆኑ። ሁለተኛ፣ አንዴ ከገቡ በኋላም ከፍተኛ ጥራትን የማስጠበቅ ጫናው ቀላል አይደለም። አንዳንዶች እንደሚሉት ደግሞ ቶፕታል ከባህላዊ የነጻ ሥራ ጋር ሲነጻጸር ያን ያህል ነጻነት አይሰማውም። የመድረኩ ክፍያ አወሳሰን ሁሌም ግልጽ ላይሆን ይችላል። ለየት ያለ ወይም ኒሽ ክህሎት ላላቸው ደግሞ የሥራ ዕድሉ ውስን ሊሆን ይችላል። እሺ፣ እንግዲህ ጥቅሙንም ጉዳቱንም አይተናል። አሁን ወደ ወሳኙ ጥያቄ እንምጣ። ቶፕታል ለማን ነው በእርግጥ ቢስማማው? ለማንኛውም ባለሙያ ነው ወይስ ለተወሰኑት ብቻ? እናም ወደ ጀመርንበት ዋና ጥያቄ ተመልሰናል። ከቶፕታል በሚገኙ ሥራዎች ኑሮን መምራት ይቻላል? መልሱ ቀላል አዎ ወይም አይ አይደለም። እንደየሰው ሁኔታ በጣም ይለያያል። ልዩነቱ ግልጽ ነው። ልምድ ያካበቱ በትልቅ ፕሮጀክቶች ላይ ማተኮር የሚፈልጉ እና ፈተናውን ለመጋፈጥ ዝግጁ የሆኑ ባለሙያዎች ቶፕታልን እንደ ጥሩ ምርጫ ሊያገኙት ይችላሉ። ነገር ግን ገና ጀማሪ ለሆኑ፣ ፍጹም ነፃነትን ለሚሹ ወይም ሥራ በፍጥነት ማግኘት ለሚፈልጉ ሌሎች መድረኮች የተሻሉ ሊሆኑ ይችላሉ። ስለዚህ ወሳኙ ነጥብ ይሄ ነው። ቶፕታል ለሁሉም ይሁን ክፍት የገበያ ቦታ አይደለም። በፍጹም
ይልቁንስ ለተመረጡ ጥቂት ምርጦች ብቻ በጥንቃቄ የተቀረጸ የሙያ መስመር ነው። ይህ ደግሞ አንድ ትልቅ ጥያቄ እንድናነሳ ያደርገናል። እንደ ቶፕታል ያሉ እጅግ በጣም መራጭ የሆኑ መድረኮች የከፍተኛ ክህሎት ሥራ ወደፊት ገጽታ ምን ሊሆን እንደሚችል እያሳዩን ነው። የወደፊት የፍሪላንስ ሥራ ይሄ ይሆን? ይሄ ሁላችንም እናስብበት የሚገባ ጥያቄ ነው።